የሆሳዕና ከተማ አስተዳደር ማዘጋጃ ቤታዊ አገልግሎቶች ጽሕፈት ቤት ዋና ስራ አስኪያጅ አቶ ደጉ ከባሞ በዕለቱ ባደረጉት ንግግር በ16 ማህበር ለተደራጁ 224 መምህራን ለመኖሪያ ቤት ግንባታ የሚሆን በቂ መሬት መዘጋጀቱን ገልጸዋል። ከነዚህም ማህበራት መካከል 11ዱ በአራዳ፣ 5ቱ ደግሞ በሰሽዱና ቀበሌ አስተዳደር መሬት የተዘጋጀላቸው መሆኑንም አቶ ደጉ አስረድተዋል። 11 ማህበር እናስተናግዳለን። 5 ማህበርን እዛ መንደር 19 ሰሽዱና እናስተናግዳለን። ዛሬ በይፋ እንድትረከቡም የሆሳዕና ከተማ አስተዳደር ምክትል ከንቲባና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ኃላፊ አቶ አዲኖ ባፋ በበኩላቸው ከተማ አስተዳደሩ ለመምህራን ለተሰናባሽ ሰራዊትና በመደበኛ ሁኔታ በማህበር ለተደራጁ የከተማ ነዋሪዎች ለመኖሪያ ቤት ግንባታ የሚሆን መሬት እያቀረበ መሆኑን አስታውቋል። የመምህራን የመኖሪያ ቤት ግንባታ ቦታ ጥያቄ ለበርካታ ዓመታት የመልካም አስተዳደር ችግር ሆኖ መቆየቱን ያስታውሱት አቶ አዲኖ በአሁኑ ወቅት ለጉዳዩ ቅድሚያ ሰጥቶ በመስራት ችግሩ መፈታቱን ተናግረዋል። አቶ አዲኖ አክሎም በከተማ የሚኖሩ ቤት የሌላቸው ዜጎች ቤት መስሪያ ቦታ እንዲያገኙ አበክሮ እንደሚሰሩም ጠቁመዋል። ሰፊ ፍላጎት አለ። ሰፊ በቤት ኪራይ ውስጥ የሚሰቃይ መምህርም፣ ሌላም የመንግስት ሰራተኛ፣ ሌላም የማህበረሰብ ክፍል አለ። ይሄንን የማህበረሰብ ክፍል የከተማችንን ነዋሪ ተራ በተራ ምላሽ እየሰጠን እያስተነፈስን መሄድ አለብን የሚል ቆራጥ አቋም አለን። በከተማ አስተዳደሩ ላይ መሬት የቀረበላቸው ማህበራትም ቤት ገንብቶ አካባቢውን እንዲያለሙ አሳስበዋል። መሬቷን ከተረከባችሁበት ጊዜ ጀምሮ ቦታው ላይ ቤት ገንብታችሁ ለሌሎች ክልሎች በሀገር አቀፍ ደረጃ ሞዴል እንድትሆኑ ነው የምንፈልገው። በዕለቱም የቤት መስሪያ ቦታ ካርታ ለማህበራቱ ርክብክብ ተደርጓል። የመሬት ካርታ የተረከቡት መምህራን በሰጡት አስተያየት የረዥም ጊዜ ጥያቄ የነበረው የመኖሪያ ቤት ግንባታ ጉዳይ ምላሽ በማግኘቱ መደሰታቸውን ገልጾ ይህም በኑሮም ሆነ በስራ ገበታ ላይ የሚደርሰውን አሉታዊ ተጽዕኖ እንደሚቀንስላቸው ጠቁመዋል።